ልቀቀኝ አርፈሽ ቁጭ በይልሽ ነግሬሻለሁ አጭ እዴ እኔ ማጠበውን ጡቴን ነጥቄ ለማደጎ ሰጥቼ ሄድኩኝ። የትም እንዳትሄጂ እገልሻለሁ። የትም አውቃን አስመስላ ልትወጣ የምታስበው ምን አባህ ነው እንደዚህ የሚያበጣጥስ? ኮስተር ብለህ የምታወራውን አውራና ቀጥ ብለህ ውጣ። በደቂቃ በ3 ደቂቃ መንቀሬ ማስወጣት ትችላለህ። እና ከዛ አንተ ድንዝዝ የት አባቱ ነው የሄደው ደግሞ? ይሄን የመሰለን ቡጥ የሆነ ገላ ይዤ አንተ እንደው ትንሽ አታስብ? ልጅሽ እኮ አምሮበት በስነ ስርዓት ለብሶ እንዴት እያማለልሽ ነው አማረበት። በቃ ወል ጭንቅላት ደም ፈሰሰ፣ አጣዳፊ ሞተ። ከድንሽ ጋር ግን ይየርዛል አትንኪ። ውይ ሁላ ጉድ እኮ አባቱ በሞቱ ነው እንጂ እኔ እንደዚህ ነገር የማይደርስብኝም ነበር። እውነት ለምን ታደና እኔ እናንተ አለውለት አይደል እንዴ? ማሳከም ካለብኝ እኔ አሳክመዋለሁ፣ እንከባከብ ካለብኝ እኔ እንከባከበዋለሁ። በጣም ደህና ነው። ለምን ምን አባታችሁ እዚህ ለምን ምክንያት አበዛችሁ? አንተ አስፈቅጄ ነው ሲጀመር ማረገው በቃ አርዳለሁ አገላለሁ ምናምን በቃ አለ። ስለዚህ ሌላ ነገር አልፈልግም። ነግራተን በመከር እሷ ስለምታገናኛን ፊት ለፊት ያው ተቀምጣ ነው አውራት የምትል እንደ ውሻ ስጋ እያመጣው አንተ መቀለብ አእምሮ ከኔ ጋር እንድትጋደም እንጂ እየበላህ እንድታራ ነው እንዴ? በቃ እናቴ ተይኝ እንደ እናት ነው የማይሽ ምናምን እንደዚህ አይነት ነገር አልፈልግም ምናምን በቃ በጣም ለማስረዳት ብዙ ሞክሬያለሁ። ብቻ አዳምጠኝ። ዘና በጽድት ብለህ የምትኖረው በእኔ ምክንያት ነው። ከሆነ ሰዓት በኋላ በቃ ተቀየረችብኝ። እኔ እንደ እናት ነው የማያት። እሷ ወደ ሌላ ነገር ገልብጣ ምናምን አንድ ላይ ምናምን ካላደረን በጸባይ ዛሬ ሶፋ ላይ ነው ያማረኝ። ሶፋ ላይ ማድረግ የምፈልገው ሶፋ ላይ እናደርጋለን። ብቻ ምናምን ነበረ በቃ የምተኛው ምናምን ለብቻ አልጋ እሷም ለብቻው አልጋ ኒኩን ደናቴ ነው የሚሽቋል። ድጋሚ ድገመውና እገልሃለሁ። የሆነ ሰዓት ላይ አማውን ነገር በቃ አላ መፈጠር ጀመረ ምናምን በቃ እንደ እናቴ ነው። የምን እናት ነው? ወልጃለሁ እንዴ? እንደምን የምን እናት ነው? ተነስ። ኧረ ኒኩን ደናቴ ነው የሚሽቁ ተቀመጪ። ተነስ አልኩ። ኧረ እናቴ እንደሱ አይደለም ተይ። እንግዲህ ውድ ቤተሰቦች እንግዲህ ያው ዛሬ የምገኘው ያው ባለፈው እንግዲህ እንዳያችሁት ወንድማችን በሱ ፍቃድ ወይም ደግሞ ሩኒ እየተባለ ነው የሚጠራውና ትክክለኛ ስሙ ያው በሱ ፍቃድ ነውና እና ውድ ቤተሰቦቻችን እንደዛ የተፈጠረው ነገር እንግዲህ በጣም የሚያሳዝን ነገር ነው። እኛም በድብቅ ካሜራ ያየነው ነገር ትንሽ አሳዝኖናል። ያው እሷንም ወደ እሷ ከመሄዳችን በፊት ግን ያው ደውላ ላገኛችሁ ፈልጋለሁ በቅርብ ቀን ነው እንግዲህ ከውጭ የመጣሁት በአስቸኳይ በረራ ነው ብላኛለችና ውድ ቤተሰቦች የበሱ ፍቃድ እናት ነች። እንግዲህ ስራዋን ሁሉ ነገሯን ትታ ለመጨረሻና ለአንዴና ለመጨረሻ ጊዜ ወደ ሀገር ውስጥ መጣለች ማለት ነው። ውድ ቤተሰቦቻችን እንግዲህ ያው በጣም አዝነሻል ይገባኛል። በጣም እያለቀስሽ ነበር ስታወሪኝ የነበረው ከዛም እየመጣሽ በነበረበት ወቅትና እኔም እንግዲህ ከልብ ያዝኛለሁ። ይሄ ነገር በጣም መጀመሪያም ጀምሮ ስሰማ በጣም አሳዝኖኛል። ልጁ ሲያወራኝ በጣም የሚያሳዝን ልጅ ነውና ወስነሽ ቶሎ በመምጣትሽን በዚህ አጋጣሚ ላደንቅሽ ፈልጋለሁና ውድ ቤተሰቦች እንግዲህ ተዋውቋት። ይቅርታ ያው ጉዳዩ በጣም የሚያሳዝን ነገር ስለሆነ ነው ቀጥታ የገባሁትና ተዋውቋትና እስቲ እንተዋወቅሽና ያው ሚዲያም ላይ ያው የሚያዩ ሰዎች ይችላሉ ከሱ ጋር የነበረሽን ነገርና ያው አሁንም ደግሞ ወደሷ ስለምንሄድ በዚሁ ያለውን ነገር ላውራሽ ብዬ ነው ቅድሚያና እስቲ ራስሽን አስተዋውቂና ከዛም በኋላ ስላለው ነገር እናወራለን ማለት ነው። በጣም እናመሰግናለን። እኔ ያው መስከረም እባላለሁ። የሮቢውም የበሱ ፍቃድ እናት ነኝ። በሱ ፍቃድን ሳሳደግ በልዩ ሁኔታና ደስ በሚል ሁኔታ ነገር እናሳደገው የነበር ነው ከባለቤቴ ጋር። እንግዲህ የመጀመሪያም የመጨረሻም ልጄ ነው። አንድ ልጄ ነው። ፈልጌው አይደለም እንደዚህ እንዲሆንብኝ። ከባለቤቴ ጋር በትዳር እየኖርን ያለ በድንገት ነው ታሙ የሞተብኝ ከአመት በፊት። በሱ ፈቃድም በወለድኩ በአንድ አመቱ ልጅ ሞተብኝ ባለቤቴ። ልጁ እንደተወለደ በአንድ አመቱ አንድ አመት ሙሉ ግን በቃ ምን የመሰለ ህይወት እንደምንኖር ሁሉ ነገር እንደሚችለኝ እኔ ውጭውን እንደማላቅ ሁሉ
ሁሉም መቀቀብረር አድርጎ ነው ያሳደገን። እውነት ለመናገር የቤት ኪራይ ተከፍሎ ነው ወደፊት ቤት ሰርቶ ቤት እንደሚገዛልን የራሳችን ኑሮ እንደሚኖረን በሱ ፍቃዱንም ለየት አድርጎ እንደሚያሳድግ ምናምን ነበር ስንጫወትና ሲያኖር የነበር ነው። ግን በድንገት ባልታሰበ ነገር ባለቤቴን አጣሁት። ልጄ ምንድን ነበር የሱ የመሞት ምክንያት? ድንገት ስትሮክ አድርጎ ነው። በድንገት ነው ሳናቅ እኛና በቃ ድንገት መጣው። በቃ ወደ ጭንቅላት ላይ ደም ፈሰሰ። አጣዳፊ ሞተብን። በጣም ያሳዝናል። እንግዲህ ያው ብዙ ነገሮችን አይተሻል ብዬ አስባለሁ። በጣም ከዛ በኋላማ ብዙ ነገር ተፈተንኩኝ። እንዳልኩ ነው እኔ ደጇን መማላቅ ሰው ነኝ። ሁሉ ነገር አስቤዛ ነሽ፣ ኑሮ ነሽ፣ ህይወት ነሽ። ለልጄ ወተቱን ጥጦ እንዳይፈሩን እንደ ልቤ የኖርኩ ሰው ነኝ። ከዛ በኋላ ነገሩ ሁላ ጨለመብኝ። በቃ ጨለመብኝ ከምልህ በላይ ነው። ልጄን ማሳደግ ሁላ አቃተኝ። የቤት ኪራይ መክፈል ሁላ አቃተኝ። በቃ አንድ ልጄን እንዴት አባቴ ላድርግ ስል ሰውም ሳማክር ወደዚህ አካባቢ ቆንጆ ማደጎች አሉ እና ለሱ አደራ በሰተሽን ብትጂ ልጅሽ ከፍ እስከሚል ድረስ የተወሰነ አመት ሰርተሽ መተሽ ልጅሽን እንደገና መልሰሽ ለምነሽ ተቀብለሽ መውሰድ ትችያለሽ። ቻንሱ ሆኖ ደግሞ አሳዳጊ ካገኘው ያሳዳጊውን መረጃ እንሰጥሻለን። ቻንሱ ሆኖ ደግሞ አሳዳጊ ከሌለው እዚሁ የማደጎ ልጅ ሆኖ ቀርቶ ያድጋል። አንዳንዶቹ እድላቸው ሆኖ ያልወለዱ መሃን የሆኑ ልጅ የሞተባቸው ምናምን እየመጡ ይወስዳሉ። ግን መረጃ ሰጥተው ምን ብለው ነው እንደዚህ የሚያደርጉትና እንደዛ እድል ካለው ሰው ይወስደዋል። እድል ከሌለው ግን እዚሁ እየኖረ ትመጫለሽ አንቺ አሉኝ። ተነስቼ ስደት ሀገር ሄድኩኝ ወንድሜ፣ ሰው ሀገር ሄድኩኝ። ቤተሰቦች ልጅ ነበር ያንቺ እናት አባት ወይ? ቤተሰቦቼ ገጠር ናቸው እውነት ለመናገር እና እነሱም ደካማዎች ናቸው። እንደገና እኔን አሳድገው ዋጋ ገፍለው ደግሞ ይህን ልጅ መስጠት ማለት ከባድ ነው። ገብቶሃል? ስለዚህ እነሱ የሚፈልጉት የተሻለ ህይወት እንድንኖር የተሻለ ነገር እንድንኖር ነበር። ዛሬ ደግሞ እኔ ጨለማ ሆነብኝ። ሳልፈልግ ህይወት አጋጠመኝ። እንደገና ይሄን ልጅ ያዙልኝ ማለት እነሱም እሺ አይሉም። ሲጀመርም ደካሞችም ናቸው። እንደዚህ ሲሰሙ ምንድን ነበር ያሉሽ? ወይ አማክረሻቸው ነበር ይሄን ነገር? አዎ አማከኛ እኛ አንችልም ነው ያሉት። እኛ አንችልም ያዘ። ስለዚህ እዛ ሰው ካለሽ ለሰው ስጪ ሲሉኝ በቃ አንድ በጣም ከኛ አከራይ ጋር ተገበርሽ ተከራየች ልጅ በጣም መልካም ሴትዮ ናቸው፣ እናት ናቸው። ግድ የለሽም በእኔ ሆነብሽ ገጠር ብሄድ ልጅሽም ይበላሻል አያድምትነኝ ነው። ስለዚህ ይሄን የመሰለ ልጅ ገጠር ከምታሳድጊው ሲጀመርሽም አይሉሽም። እውነት እኔ በጣም ብዙ ልጆች ያደጉበት የተማሩበት የተቀየሩበት 18 አመት ሞልቷቸው ስራ እድል ትምህርት እድል እየተሰጠባቸው ሁሉ ማደጎ አለ። ስሙ ሁላ ነግሮኝ ነበር ሲጆሮዳ ጥሩ ማደጎ አለ። ግድ የለሽም በእኔ ይሁንብሽ ልጅሽ ስጪው፣ ልጅሽን ባዶ አታርጊ፣ ለልጅሽ ስትይ ዋጋ ክፈይ። ወጥቼ ሁላ ልብስ አጠባ ሁላ ጀምሬ ነበር እስከ ተወሰነ ጊዜ ሰው ቤት ሁላ ሰርቼ ነበር ልጄን ይዤ። ልጅ ይዤ ደግሞ ማን ያሰራኝ? የት ላርገው ልጄን? አልበላው አልወጣው። ስለዚህ ያለኝ ቻስ ማደጎ ሰጥቼ 1 አመትም ሆነ 2 አመትም ሰው አገር ተሰድጄ መልሼ ያንን ደስ የሚል ህይወት ባለቤቴ ሲያኖረኝ የነበረውን ህይወት መኖር ነው የምፈልገው ብዬ ሳልፈልግ ጡቴን ነጥቄ ልጄን የማጠባውን ጡቴን ነጥቄ ለማደጎ ሰጥቼ ሄድኩኝ። ሲሄድ ደግሞ እዛ በጣም ከባድ ነው። በቃ ወደ ኢትዮጵያ መምጣት ለማልችልበት ከመጣው ደግሞ ላለመለስበት በቃ በዛ ጣፍቼ ምናምን ነበር ስሰራ የነበረው ማለት ነው እዛ ከገባው በኋላ። ስለዚህ ፓስፖርት የተነጥቆ በፍሪ ነበር ስሰራ የነበረው። እንደፈለኩ መምጣት እንደፈለኩ መሄድ አልችልም። ስለዚህ በቃ ዳግም ላይ አዳግመኝ አመትም 2 አመት 3 አመትም 5 አመት በደንብ አድርጌ ሰርቼ ከመጣው ላልመለስ ብዬ ዛሬ ግን ሄዱ ብዳ ሲመጣብኝ ባስቸኳይ መጣው ወደዛም ላልመለስ ማለት ነው። ስለዚህ እንደው በሱ ፍቃድን ተተሽው ስትጂ ከዚህ ስትተሽው ስትጂ ምን አይነት ስሜት ተሰማሽ? ወይኔ አታስታውሰኝ በእናትህ አታስታውሰኝ፣ እውነት አታስታውሰኝ ማለት በጣም ውስጤ ላይ በጣም ስለተሰማኝ አታስታውሰኝ። እንዳልኩ ነው እንኳን እሱን ትቼ ያኔ እንኳን ባለቤቴ ሲሞትብኝ እኔና በሱ ፍቃድ ስንኖርላ በጣም እኔ ስነ ልቦና አይምሮ ተጎድቶ ነበር። በቃ ነገርኩ እያለቀስኩ እኔ እንደማታ ልበር ጡት እያጠባው ጡቴ መንጭቄ ነው የሄድኩት እያለቀስኩ። የ1 አመት ጡት ይጠባል። ጡቴን መንጭቄ ማለት እንግዲህ ሳለው እንግዲህ አስበው። ከዛ በኋላ ያለውን ስቃይ ደግሞ ሳለው ሰው አገር ላይ ሁሌ በአይኔ ነው የሚመጣው። ሳጠባው ስቀይርለት ምን ስለ ሁሉ ነገር በአይኔ ላይ ነው ያለው። ግን ተለምደዋለህ። ለሱ ስላለ የተሰደድኩት ለሱ ስላለ የወጣሁት ተለምደዋለህ። የማይለመድ ነገር የለም። እንኳን እሱና ይሄው ባለቤቴ ስሙቶ ለምጄው የለ አፈር ቀብሬ።
ስለዚህ ለምደዋለሁ ብዬ የማይለመድ የለም። እውነት ለመናገር ለመድኩት፣ ግን ሁሌ ልጄ ባይኔ ላይ ነው። ሁሌ እኔ ልጄ በቃ አድጎልኝ ኳስ ተጫዋች በሆነልኝ ድክ ድክ ሲል ማሊያ ገዝቼለት ኳስ ገዝቼ በቃ ያ ነው ምኞቴ። ለዛም ነው ያንን ስም ያወጣው። በጣም በጣም በቃ ሁኔታ አዎ ሁኔታ ሁሉ ቅጥል ስሙ ነው ሮኒና እኔ በሱ ፍቃድ ነው አባቱ ያለው። እውነትም በሱ ፍቃድ አለውና በእግዚአብሔር ፍቃድ የተደረገ ነገር ስለሆነ እሱ በሱ ፍቃድ እኔ ደግሞ ሮኒ ያልኩት ኳስ ተጫዋች እንዲሆንልኝ ማሊያውን ለብሶ ቁምጣውን አድርጎ እንደዛ ነበር ምኞቴ። ልጄ ግን ዛሬ እኔ ያየሁትና የሰማሁት ነገር ማመን እስከሚያቅተኝ ድረስ ምን ያህል ደረጃ እየደረስን ያለው እንዴት እናት ልጇን ለመድፈር እኔ እንግዲህ እናት ነው የምላት አይደል እንደ እናቱን አልታሳድገው ነው የወሰደችው። እውነት ለመናገር ያማል እኮ እኔ አሁን ይሄ ልጅ በሱ ፍቃድ እኔ አምጪ ባልወልደው ከወዴ ባይወጣ ከማህፀኔ ባይወጣ እንደው ተመኝቼ አሳድጊው በኋላ ለባልነት ወይም ለውሽምነት ለፍቅረኝነት እመኘዋለሁ? አልመኘውም። በስመ አብ ቅዱስ የሰይጣን ስራ ነው። ሰይጣን ተጸናቷት ነው የምለው። እኔ በጣም ነው የከበደኝ። አንድ ፍሬ ልጅ ነው ምንም አያውቅም። ስለዚህ እኔ እግዚአብሔር ፍርዱን ይስጠኝ። እሱ ልክ ነሽ። በጣም ያሳዝናል የተፈጠረው ነገር፣ እኛንም አሳዝኖናል። እኔ ነገርኩ በአንድ ቀን በረራ ነው ባስቸኳይ ቀን ሙሉ ላልሰበሰብኩም ታምነኛለህ? በጣም ዋጋ ነው ያስከፈለች። ቀን ሳልሰበስብ ልጄ በቃ እኔ የምለፈው ለልጄ አይደለ? ልጄ ከተደፈረብኝ፣ ልጄ የሆነ ነገር አጋጉል ላይ ከወደቀብኝ፣ ልጄ የሆነ ነገር ሱስ ከሆነብኝ፣ ልጄ በእጽ ከደነዘዘ የኔ መስራት ምን ያደርግልኛል? የኔ ሰው ሀገር ላይ መቀመጥ እኮ ምንም ትርጉም የለውም። የኔ ሻንጣ መሰብሰብ፣ የኔ ዶላር መሰብሰብ፣ የኔ ወርቅ መሰብሰብ ምን ያደርጋል? ለማን ነው? ባለቤት አጥቼ እንደገና ልጄንም አጥቼ ከዛ በኋላ ምን ልሆን ነው ብዬ ነው በሰከንድ በፍጥነት እየበረርኩ የመጣሁት። አንተንም ላገኝ ባስቸኳይ ብዬ አጨናነኩ። ለዛ ነው እኛም እንግዲህ ዛሬ ነው ይሄንን ነገር የሚያየ ነው። እንግዲህ በድብቅ የተቀረጸውንም ነገር ያየ ነው ዛሬ ነው። እኛ የሚገርምሽ ያው ይሄን ድርጊት ያደረገች ያለችው አሁን ያው እያስጨነቀችው ነው ልጁን እንደምታየው በጣም በሚያሳዝን ሁኔታ በጣም ፈርቷል እኮ ስታሳየኝ እኮ ባለጌ ነች በጣም የመጨረሻ እና በጣም አዝኛለሁ። እኔ ያው ስልክሽንም ያገኘሁት እዛ ሄጄ ነው ልጁ ያደገበት ማደጉ ይገኛልና ትክክል። እንደው አንቺ በሄድሽበት ሰዓት ያው ስልክ ምናምን የለምና እንደው እንዲህ ነበር እንትን የምትይው ማለት እንዲህ ነበር ልጁን ለማግኘት የምትጠቀምበት። ከዛ በኋላ እኮ ባረሻ እኮ እዛ ያቺ ሴትዮዋም እንዳልኩ ማደጎን ሲያድግ የነበረው ያቺም ማርጊቷም ሲጠይቁልኝ እኮ ልጅሽ እድለኛ ነው፣ አንድ አሳዳጊ መጥቶ ወስዶታል፣ አሳዳጊዋ መከሌ ትባላለች፣ ከሌ አድራሻዋ ነው ብለው ሰጡኝ። ከዛ እኮ እናወራለን እኮ ከሱ ጋር ምን እናወራለን እኮ በቃ ልጅ ከዛ በኋላ ከማደጎ በኋላ ልጅሽን አሳድጓለሁ። እኔ በጣም ልጅ ስለሌለኝ እሷ የምትለው ብዙ ጊዜ ጽንስ ወርዶብኝ ልጅ የለኝም። ከዛ በኋላ እምቢ አለኝ እና ባለትዳር ነበር። ያጫወተችኝ ህይወት ታሪኳ እንደዚህ ነው። እኔ አላውቅም እንግዲህ ውሸት ይሁንነት ይሁን አላውቅም። እና በልጅ በማጣት የተነሳ ባለቤቴ ፈታኝ፣ ሄዶ ሌላ ቦታ አግብቶ ወለደብኝ። ስለዚህ ልጅሽን እንደ ልጅ አርጌ እንደወለድኩት እንደነዛ እንደወረዶቹ ጽንሶች እንደወረዱብኝ ልጆች አርጌ እንደራሴ አርጌ ነው ማሳደግልሽ። ስመጭም እኔ እንዲሁ ምን ፈራው መሰለ በቃ ስመጣ ላሰጠኝ እኔ እንደዚህ ታረጋሽ ቢይ ባይምሮኝ በፍጹም የለም። ግን እንደው በቃ ትከደኛለች የኔ ልጅ ነው ብላ አልሰጥሽም ብላ ምናምን ትከደኛለች ብዬ ነው እንጂ ባይምሮኝ የማስበው እኔ ቀን በቀን አዋራታለሁ፣ እሷንም እሱንም ብር እልክላታለሁ ነገ እንዳትከደ። ምክንያቱም እኔ ወደፊት ስመጣ ይሄ አንቺ ልጅ አይደለም እኔ በማደጎ ነው የተቀበልኩት አልሰጥም ማለት መብት አላት። አንቺም ደግሞ የት ነበርሽ ለምንድን ነው እስከዛሬ ያላሳደግሽው ዛሬ ደግሞ ሲሙላላሽ እንደሽ ነው ወይ የምትወስጂው ስለምባልና ስለምጠይቅ አባብላታለሁ። እንደዛ እንዳትል እኔ ጭራሽ በአእምሮ እንደዚህ ታደርጋለች ብዬ በፍጹም እሱም ደስተኛ እንደሆነ እንደ እናቱ ነው እንደምታሳድገው በቃ እድለኛ እንደሆነ የሚነግረኝ እንደዛ ነው። እሷም እንደዛው ተደስታ እኔ ልጅሽን ወድጄዋለሁ እንደወለድኩት ነው የምቆጥረው የሚፈልገውን አርጌ ነው የማሳድገው። ወደፊት አንቺን ብትመጪ አንቺ እናቱ እኔ አያቱ ወይም እኔ አክስቱ ሆነን አብረን ይሄን ልጅ እናሳድገን ጥሩ ትልቅ ደረጃ ነው የምናደርሰው ብላ ነው የምትነግረኝ። ግን አሁን ያልታሰበ ዱብዳ ነው የመጣብኝ። እኔ ይሄ ነገር እኛም መጀመሪያ ስንሰማ በጣም ደንግጠናል። በነገራችን ላይ ያው እንደ ሚዲያ ይሄ ነገር በጣም የሚያስጠላ ነገር ነው። እኛ ጋር ብዙ ጊዜ ይመጣል እንደዚህ በጣም የሚያሳዝኑ በጣም የሚያስጠሉ ነገሮች። አንዳንዴ እንደውም ወደ ሚዲያ ማናቀርባቸው ሚዲያ ላይ ለሰው ጋር ቢደርስ ምንም ያናል አስተማሪም ጥቅም የላቸውም ብለን የምንተዋቸው ብዙ ኬዞች አሉ በነገራችን ላይ። ይሄንንም እንደዛ አስበን ነበር። ግን ይሄ ነገር ደግሞ ብዙ ሰው መማር አለበት። የሆነ ሰው ከአንድ የህፃናት ማሳደጊያ ልጅ ሲወስድ ለጥሩ ነገር ብቻ እንደማይወስዱ
ገባሽ? ለመጥፎ ነገር እንደዚህ መጠቀሚያ እንደሚያደርጓቸው ማወቅ አለበትና ሰውም መገንዘብ አለበት ይሄን ነገር ብለን ነው እኛም ይሄን ነገር ወደ ሚዲያም ስናመጣው መጀመሪያ ላይና በጣም አዝኛለሁ እኔ በበኩሌ እንደዚህ አይነት ነገር በጣም ያሳዝናል። በቃ ብዙ ነገር ነው የሚያደርጓቸው ከዚህም ወደ ውጭም እየወሰዱ እንዲያው ኩላሊታቸውን እናቸውን እያወጡ እየሸጡ ብዙ ነገር ይደረጋል በእንደዚህ አይነት ነገሮችና በጣም ያሳዝናል። ያው እንግዲህ ሀገራችን እንደዚህ አይነት ነገር መበራከቱና እንደዚህ አይነት ነገሮች መብዛታቸው ትንሽ ያሳዝናል። ጥሩ ተጠቃሚ ልጆች ቢኖሩም በእንደዚህ አይነት ነገር እንደዚህም አይነት ነገር የሚደርስባቸው ልጆች አሉና ወደ ውጭም በጣም እንደ ሽያጭ እኮ በገንዘብ ራሱ የሚሸጡ እኮ አሉ ልጆች። ይሄ ነገር እኮ በጣም የሚያሳዝን ነው። ሰው በሰው ላይ እንግዲህ ተኝቶ የማያደርግ ተጨካከለ። አዎ ለህፃን ልጅ ካላዘነ ሰው ለማን ሊያዝን እንደሚችል ነው እኔ ግራ የሚገባኝና ያው ዞሮ እንደዚህ አይነት ሰዎች ደም የለመደ ሰው ወደ ኋላ አይልም። እኔም እንኳን ስሜታውኝ የሆነ ነገር አድርጊያት እኔ እስር ቤት እሷን ገድያት እስር ቤት ብገባ ልጄ መልሶ ይሄ ህይወት የማደጎ ህይወት እንደገና ሌላ ሰው ይሄ ህይወት ሊመጣ ነው። ለዚህ ነው እኔ ስሜቴን አረጋግጬ አንተን አግኝቼ አንተ ፍትህ ስጠኝ አንተ የሚደረገውን አድርግ ያልኩኝ እንጂ ቀጥታ እሷ ጋር ሂጂ ረብሻን ስቼ የሆነ ነገርን ወግቼ እጄን ሰጥቼ መታሰር አላቀተኝ። ግን በመሃል ልጄን አጠዋለሁ ለልጄ ብያር ላይ ተሰደድኩት ልጄን አጠዋለሁ እና እንደዛ ማድረግሽ በጣም ቆንጆ ነው። እኛንም ማግኘትሽና ያው ማወራውም ነገር አለ ሰውም መስማት ያለበት ነገር አለ ስለኔም ስላልሽኝ ነው። አሁንም ያው እዚህም ጋር እንግዲህ ሁሉም ሰው እንዲያውቅሽና የሱ እናት እንደሆንሽ ብዙ ነገሮችን እንግዲህ እያደረግሽለት እንደነበረ ማስረጃዎችም አሉ ብለሽኛል። አሉ እኔ በችግር ምክንያት ምን ልጄን ትየርኩት ከሷ ጋርም እንዳልኩ እኮ ነው። እኔ በጣም ተላልክ ያለው ሪሲቱን ላሳይሃለሁ። በቃ እንዳልኩ ነው። እኔ በአይምሮዬ በፍጹም እንዲታረጋችሁ ብዬ አስቤ አላውቅም። ግን እንዳልኩ የፈራሁት ምንድነው አልሰጥም። እኔ ከፊ በቃ አሳድጌዋለሁ እናቴ ምን የለውም ተብሎ ነው የተሰጠኝ። ስለዚህ ዛሬ ደግሞ እኔ አሳድጌው ነፍሰ ካሳወቅኩ በኋላ 18 አመት ከሞላው በኋላ ወይም እንደዚህ አይነት ከሞላው በኋላ የት ነበርሽ ብላ እንዳትክደኝ በሚል ከሷ ጋር ቤተሰባዊና ፍቅራዊ ኑሮ መኖር ጀምረናል። እንደዋወላለን ያለውን ነገር ትንሽም ቢሆን ለበሱ ፍቃድ አድርጊለት ብዬ ምልካለውም በቃ ፋሚሊ ሆነናል። እናም ስታዋራኝም ደግሞ በቃ ልጇን ደስ ብላት እንደምታሳድግ ነው የነገረችኝ። እኔም ማቆም እስከዛሬ እንግዲህ እንደዚህ ነው። ስለዚህ ከባድ ነው። እንዳው እሱ ሲያወራሽ አንቺ ምንም ጥርጣሬ ያልነበረሽም? ምክንያቱም በምታስደውለኝ ራሱ እሷ እኔ ፊት ለፊት ሆና ነውና ያስጠነቀቀችኝ ነው የምታናገረኝ። በፍጹም ምንም አይነት ምልክት ያሳየኝም። እኔ እንዳልኩ ድምጹን ወይም ቮይሱን ወይም እንትና ምንም ማቆም ምንም ልጠረጥርም አልችልም። አንደኛ በአይምሮ የሚልም በቃ ልጄ በሰላም ተደላድሮ እድለኛ ሆኖ አሳዳጊ አግኝተውታል። ያችም ሴትዮ ስትነግረኝ ደግሞ እድለኛ ነው ልጅሽ መልካም ሴትዮ ነች ያገኘችው ወስዳ የምታሳድገው ብለዋል። ሁሉም ሰው የሚያውቀው ጀርባዋ መልካም ሰው እንደሆነች ነው። ውስጡ ምን እንደሰራች እግዚአብሔር ይወቀው። ስለዚህ በጣም መልካም ሰው እንደሆነች እንደምታስተምረው እንደምታሳድገው እንደምታለብሰው ትምህርት ቤት እንደምታደርሰው ምናምን ሌላም ሰው ይነግረኛል። ስለዚህ ልጁ ደግሞ በምንም አይነት ታምር አንድ ቀን አሳይቶኝ አያውቅም። ምንም አይነት ነገር በፍጹም አሁን እኮ ይሄንን ሳይ ነው እኔ ደነገጥኩና ማመን ያቃተኝ። ለዛም ነው በርሬ የመጣሁት። ያስፈራራችን ፊት ለፊት ሆና ነው ማውራት እናቴንም ምንም አታውቅም እያለ ነውና በጣም ያሳዝናል። ልጁ ደግሞ የሚያናገረው የሚያጫውተው የሚቀርበውም ሰው የለም። ሌላም ትምህርት ቤት እንግዲህ እንዳይገናኝ ከማንንም ሰው ጋር እንዳይገናኝ ራሱ ከቤት እንዳይወጣ ብዙ ነገሮች ብዙ ከለላዎች ነው የምታደርስበት። እኔ እንግዲህ ሱስ እንዳይለምድ ሰው እንዳይለምድ ነው የምትለኝ። ከቤት አይወጣም ምን እየተጫወተ መምስላት ከቤት አይወጣም። ምክንያቱም ከቤት ከወጣ ልጅ ይበላሻል፣ ጥሩ አይደለም። ስለዚህ ብላ ነው የምትለኝ። ለካሷ ልጅቷ እየጨቆነችው ነው ያለችው። ሰው እንዳያገኝ ሰው እንዳያየው ያደረገችው ነው። እኔ መሰለኝ ደግሞ ምንድነው ውጭ ወጥቶ ሌላ ሱስ ሌላ ነገር እንዳይለምድባት እሳይ በደም ይዛልኛለች ተቆጣጥራልኛለች ብዬ ነው ያሰብኩት። በምን ገምቼው ሴት ልጅ እናት የሆነች ልጅ የለኝም እንደ ልጅ ብላ ወስዳ እንዴት እንደዚህ እኔ እንጃ። እኔ ያመኛል ራስ ሳስበው እኔ እንጃ። ከባድ ነው፣ በጣም ከባድ ነው። እናት እኔ ለራሴ ማመን ያቀተኛ አንድ ልጅ እንደዚህ በስደት መውሰድ። ውይ ይሄ ሁላ ጉድ እኮ አባቱ በሞቱ ነው እንጂ እኔ እንደዚህ ነገር የማይደርስብኝም ነበር። እውነት ነው የምለው እውነት። እኔ በሱ ፍቃድ ነገር አይምሮኝ ያመኛል እንደዚህ ተሰማ። እውነት እኔ ታስበው አመመኝ። እውነት እኔ ሰው ሀገር የለፈው ለሱ ብዬ እንደዚህ ተሰድጄ ልጄንም አጥቼው ነበር አንድ ልጄን። ምነው እዚህ ቤት ሰው ቤት ሰርቼ ልጄን ባሳደግኩት ኑሮ ምነው ባልሰጠው ለማድረግ እስከምን ድረስ አደረሰችኝ እቺ ሴትዮ። እግዚአብሔር ይፍረድባት። ይህን አንድ ፍሬ ልጅ እንደው
እባክሽን ተረጋጊና አሁን ያው እዚህ ጋር ብዙ ሰዎች የሚመለከቱን ሰዎች ስላሉ ተረጋጊና እባክሽን ያለውን ነገር እኔ ልጄን አጥቼው ነበር፣ እውነት ልጄን አጥቼው ነበር። አሁን እኔ በስሜት እሷን አንድ ነገር የምንገላት ነበር፣ ግን ልጄን ማሳደጉ ከባድ ነው። ይኸውልሽ ተረጋግተሽ እኛ ያለውን ነገር ማወጣጣት ነው። አሁንም ማስረጃዎች ብዙ ማስረጃዎች አሉን እጃችን ላይ ልጁን ከዛ ወሰደችበት ማስረጃ አለን። የራሴ ልጅ ነው ልትለም ስለምትችል አልኩህ እኮ አንቺም ጋር ደግሞ ማስረጃዎች አሉ አይደለ? ዘረን ያለ የተወለደበት ዓመተ ምህረት የሰጠሁት ማደጉ መቼ እንደሰጠው እንዴት እንደሰጠው ሁሉ ነገር ማስረጃ አለኝ። እኔ ማስረጃ አለኝ። እናንተ ብቻ አደረውልኝ ልጄን። እውነት ነው የምልህ እሷ ራሱ በገንዘብ አታላላችሁ፣ እናንተ ራሳችሁ እንዳትታለሉ። እኛ ደውለንለታል፣ ቤት እንደገባች ደውልልን ብለን ነግረነዋል። አሁን ደውላል ብዬ አስባለሁ። ምክንያቱም ከስራ መመለሻው ሰዓትም እየደረሰ ነው እና አሁን ተረጋግተን ያለውን ነገር እዚህ ጋር ማወቅ ያለባችሁ የምትሆን ነገር እንዳለ መንገር የምትፈልጊው ነገር ካለ ይህንን የተመለከቱ በጣም ያዘኑ ብዙ ሰዎች አሉና ይህንን ነገር አንቺ ለነሱ ማወቅ አለባቸው። እኔ እውነት እናቱ በኔ ብቃ እውነት ነው የምልህ። እኔ እውነት ነው የምልህ አንተም እንደምነግርህ ነው። እኔ ልጄን ቸግሮኝ ልብስ አጠባ ሁላ ሰው ቤት ሁላ የቀን ስራ ሁላ ሰርቻለሁ። ባለቤቴ ከሞተ በኋላ እንዳልኩኝ እኔ ባለቤቴ እያለ እንደፈለኩ ያደኩ ልጅ እንደፈለኩ ልጄን ያሳደኩ ነኝ። ዛሬ እንደዚህ ማጣት ነው እኔ ሰው ሀገር ያሰደደኝ እንጂ እኔ ኑሮ ቢደላደል ሰው ሀገር የሚሄድበት አቅምም አይኖረኝም። ልጄን ነጥዬ ጡቴን ነጥዬ እንዳልኩ ነው እየጠባ ነው ጡቴን መንጭቄ የተሰደድኩ። ስለዚህ እኔ ሰው እንዲረዳልኝ እኔ ሌላ ሀገር ሂጄ እኔ እንደዚህ ልሆን ወይ ልበላሽ ወይ እንደዚህ እሱ ማሳደጋቀት ወይ ጠልቼ ምናምን ነገር አይደለም። ሰው እንዲረዳልኝ ልጄን 1 አመትም ሆነ 2 አመትም ለማደጉም ሆነ ለሰውም ሰጥቼ መጥቼ መጀመሪያ ስሉ የነበርነው ኑሮ እንድንኖር ነው። የቤት ኪራዩን ለመክፈል አቃተኝ እኮ በቃ። አዎ የ6 ወር ሰው ከፍሎልኝ የሄድኩት ያንን ቤት። ከዛ በኋላ ነው እኔ ስቋቋም ይሄንን ቤት እየከፈልኩ ያለሁት። ስለዚህ መጨረሻ ልጄንም ላጣ ነው በቃ። ውጭ ከወጣው ብርድ ሊመታብኝ ነው። ጎዳና ከወጣው እኔም ልደፈር ነው። የኔ ቤቴም ኮንኩ እየተስሆናለሁ። ያለኝ አማራጭ አንድማ እናት እንደናት ሆኖ ሳማክራቸው ልግድ የለሽም ልጄ እዚህ ማደጉ አስገቢ፣ ገና ወጣት ነሽ፣ ሰርተሽ ነይ፣ ተሰደጂ፣ ችግር የለውም፣ ለልጅሽ ነው ዋጋ የምትከፊው። ሰው ሳይወልድ እንኳን ሊሰደድ የለም፣ ምን ችግር አለ ለቤተሰብ ብሎ። አንቺ ለአንድ ልጅ ብትሰደጂ ችግር የለውም አሉኝ። የተሰደድኩኝ ለልጄ ብዬ ነው ሄድኩት። ልጄን ግን ዛሬ ዋጋ አስከፈልኩት። ምን ነው ባልሄድኩ ኑሮ፣ እውነት ነው የምልህ ምን ነው ባልሄድኩ ኑሮ። ተረጋጊ፣ አሁን አታልቅሽባችሁን ተረጋጊ። ምን ነው ሰው ቤት በሰራው ኑሮ፣ እውነት ምን ነው ልብሱን አጠባ ባልተውኩት ኑሮ፣ እያጠፉ እየለመንኩ በኖርኩ ኑሮ፣ ኧረ ሰው ሀገር ባልሄድኩ ኑሮ፣ በቀረብኝ ኑሮ። እባክሽን ተረጋጊ እባክሽን። ሴት ለሴት ሆነን ተጨካከልን፣ ወንድም ተጨካከለ። እኔ በሱ ፍቃድ እንደዚህ ያጋጥመዋል ብዬ ባለጌ ሰዎች ምክንያት ነው የሰው ህይወት የሚበላሸው። ስለዚህ ይህንን ነገር ደግሞ ያው እኛ ስራ ላይ ብዙ ጊዜ ብዙ ነገር ስለሚገጥመን እኛ ይህንን ነገር እንረዳለን። ግን ያው አንቺ ላይ ደግሞ አዲስ ነገር ስለሆነብሽ ነው ነገር ይገባኛልና እባክሽን ተረጋጊና። በጣም ይገባኛል። በጣም ያሳዝናል። እንደዚህ እኔ ማደጉ ሰው ወሰደ ሲባል ማቀው ልጅ የሌለው እንደ ልጁ ሊያሳድግ እንደ ልጁ ሊያኖር እንደ ልጁ ሊያበላ እንደ ልጁ አስተምሮ ቁም ነገር ሊያደርስ በሚል አይምሮ ነው ያለኝ እንጂ እንደዚህ ይደርስበታል ብዬ በምን ገምቼ በምን አስቤው ስታስበው በምን አስቤ ለካ እሷ ለማደኛ ነች አሉ። ከባድ ነው በጣም ከባድ ነው። ከዚህ በፊትም እንደዚህ አድርጋለች አሉኝ እኮ አሁን መረጃ ሰው ሲነግረኝ። ሌላ ልጅም እንደዚህ አድርጋለች ሁላ ትገላለች ሁላ ብለው እኮ ነገሩኝ እኮ። ልጄንም አለመግደሉ እንደዚህ ሲደረስባት ልጁን ትገላለች አሉ በቃ። በጣም ያሳዝናል። ያው ለልጁም ደግሞ ግዴታ መድረስ አለብን እንደዚህ አይነት ነገር ካለ ምናልባት ለዛም ነው ያስቸኳይ ወሬ የመጣሁት እኮ ለዚህ ነው እኮ በቃ ታጣራ በቃ በፍጥነትና ከታወቀባት ከአንዳንድ ነው የምገለው። ከዛ ታጠፋዋለች። ለሰውም ደግሞ ብር ጉቦ ሰጣለች። ከዳ ነጻ ከወንጀል ነጻ ትሆናለች። ለዛም ነው አደራን አንተ እንዳታታልል ያልኩ እኮ። አይ እኔንማ ገና አላወቀችኝም እኮ እኔን ማን እየተከታተልናት እንደሆነም እኮ አላወቀችኝም። በጣም ጥሩ እንደዛማ ብትነቃ እኮ እንዳልሽው ወዲያው ነው የምትገለው። እሱን ነው የምልህ እኮ ልጁንም ትገላለች። የሷም እንዳይታወቅበት ደግሞ ለሱ ብር ትሰጣለች። ወንጀሏን ነጻ ታደርጋለች። እንደገና እንደልማዳው ደግሞ ሄዳ ትቀበልና ታሳድጋለች። ከዛ ደግሞ ለእንደዚህ ታደርጋለች። አዎ አሁን ይሄ ነገር ሚዲያ ላይ ስለተላለፈ ምናልባት ሰውም ሊልክላት ስለሚችል
አሁን መፍጠን ያለብኝ ይመስለኛል። ስለዚህ ይሄን ነገር እኔ አልሰማውም ነበር። እባክህ ቶሎ ድረስ። ስለዚህ አሁን ማለት የምትፈልጊው ነገር ካለ በይንና ቀጥታ ቶሎ ወደዛ ሄደን ያለውን ነገር ቶሎ መጨረስ ነው። እንዳልኩ ነው። እኔ ምንም አይደለም። እንደው እግዚአብሔር ሕጉ ይፍታኝ። ልጄን አገናኙልኝ። ልጄን ላሳድግ እኔ እቀበላለሁ። ሁሉ ነገር ይቅርብኝ። እኔ አሁን መሄድም አልችልም። የትም መሄድ አልችልም። ልጄን አሁን ከዚህ በኋላ ትንሽም ሰርቻለሁ። ቤታችንን ገብተን መኖር ነው የምፈልገው። በቃ እኔ ሌላ ምንም ነገር አልፈልግም። የሚዲያ አካልም እንዲረዳኝ የምፈልገው እኔ በችግር ምክንያት ነው ሰው ሀገር የተሰደድኩት። ደልቶኝ ወይም ለሌላ ነገር አይደለም የሚሄድኩት። በቃ ልጄን ላሳድገው የምንበላው እስከምናጣ ድረስ ቤት የምንከፍልበት ኪራይ እስከምናጣ ድረስ ደረጃ ስለደረስ ነው ተነስቼ ሄድኩት። ማንም የባሌም ወገንም የኔም ቤተሰብ ወገንም ማንም ዞር ብሎ አላየኝም። እኚህ ሴትዮ ናቸው እዚህ ራሱ ጥቆማ የሰጡኝ። ስለዚህ እኔ አሁን ልጄን አገናኙ። ሌላ ምንም ልል አልችልም። ምንም ችግር የለውም። በቃ እንግዲህ ውድ ቤተሰቦች እንደምታዩት በጣም አስቸጋሪና ትንሽ ውስብስብ የሆነ ነገር ነው ያለው። ስለዚህ እዛ ድረስ ሄደን ልጁ ላይ ሌላ ጉዳት ሳታደርስበት ቶሎ ሄደን ያለውን ነገር እሷንም መያዝና ወደ ሕግ ማቅረብ አለብን ማለት ነው። ማወጣጣት ባለብን መንገድ ተጨማሪ መረጃ ለማወጣጣት እንሞክራለን። ግን ልጁ ላይ አደጋ በማይደርስ ሁኔታ ያንን ነገር ለማድረግ እንሞክራለን። ውድ ቤተሰቦቻችን እንግዲህ በጣም አስቸኳይ ነገር ስለሆነ ሁሉንም እባክን ካሜራማን እንዲዘጋጁ ነገራቸውና ቶሎ እንሂድ። ሁላችንም ክሮች ተያይዘን ቶሎ እንሂድ። ስለዚህ ውድ ቤተሰቦች እባካችሁ ያው በጣም ስለቸኮልኩና በጣም እንትን ስላልኩ ነውና ውድ ቤተሰቦቻችን በቃ ሼር አድርጉት በቻላችሁት ሁሉም ሰው ጋር እንዲደርስ። እስከዚያው እስቲ ምን ይፈጠራል የሚለውን ነገር ቶሎ እሷ ጋር ሄደን ያለውን ነገር እናሳውቃችኋለን። እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። እሺ ካሜራውን ደብቀው እንዳይታይ። እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አለን እግዚአብሔር ይመስገን። ከጓደኛዬ ጋር ፈልጋ ነው ነበር የመጣ ነው። ሮኒ እኮ ምን ትሰራላችሁ? ማለት ለምን ፈለጋችሁት? አይ ትምህርት ቤት ነው የምንተዋወቀውና ይሄን ነው ለቀን ስለጠፋ ምንድነው ብለን ትንሽ ግራ ስለገባን ነው። በጣም ደህና ነው። ደግሞ ምን አባታችሁ ለምን ምክንያት አበዛችሁ? ኧረ ቆይ አይደለም ቆይ እንዴ ተረጋጊ እንጂ ምንድነው ማለት አልገባኝም። ይረጋጉ ምንድነው ይረጋጉ ምናምን አታክብረኝ እሺ። ክብረቱ ይቅርብኝ እኮ ታዲያ። አይ ለሱ የለም ፈልገነው ነበር። እሱ የለም አልኩ። ዞር በል የለም። ቆይ እንዴ ተረጋጉ እንጂ ምንድነው? እሺ ተረጋጉ። ገብተን እናናገረው አንዳንድ ነገር ልንጠይቀው እንደ ጓደኛ አስፈላጊውን ነገር ያው እንጠይቀው። ጓደኛ የትምህርት ቤት ጓደኛ የትምህርት ቤት ጓደኛ አረ አዎ ምንድነው? አብረን ጓደኛ ነው እሱ ጓደኛ ነው። ሶስታችን ምርጥ ጓደኛ መስለን ያው ማን ነው እያለ እኮ ነው ውስጥ ላይ አለ የለ ቆይ እንዴ ነገርኩት አይደል እንዴ ምንድነው አለ አንዴ ቤት ምንድነው ቤት እያለ ይገርም አልገባኝም። ምንድነው ማን ምንድነው አንተ ማን ነው? ሰላም ነው እንዴት ነህ? አለን እንዴት ነህ? አልገባኝም። አለን ያው ሰላም ነው። ጓደኛ ነው የትምህርት ቤት ጓደኛ ነው። ትምህርት ቤት ስጠፋ እኮ ግራ ገብቶን ነው ትንሽ ራሴን አሞኝ ነበር። ምን ሆነ ነው የጠፋው? ትንሽ አሞኝ ነበር። ትንሽ ራሴን አሞኝ። እንደዚህ አይነት ጓደኛ እንዳለ አላውቅም ነበር። በህብረት ነው የመጣችሁት? ጓደኛ ነው የትምህርት ቤት ጓደኛ። አዎ ኧረ እኛ ምንም ሌላ ነገር አለ የተለየ ነገር አለ። እኛ ሲጠፋ እንደ ሁለተኛ ደግሞ ያው ትምህርት ቤት ፕሮግራም ትንሽ ጉንፋን ይዞኝ ነው። ጉንፋን ስለያዘኝ ነው። እና አይደለም አይ ትንሽ እንትን ስላለው ለመቀመጥ ፈልጎ ነው እዛ ጋር እንትን እያለ አይደለም ዝም ብሎ ያዘው ካሜራ ነው እየቀረጸ አይደለም። እኛ ያው እዛ ፕሮግራም ስለነበረ ፕሮግራም ነገር ስለማላምን ቀር ካላለህ ማየት ትችላለህ። አይው እንጂ ኧረ ምን ችግር አለው? ምንም ምን ሌላ የተለየ ነገር አለው እንዴ? ኦኬ ጥሩ የተለየ ነገር የለውም። የጠፋ ነገር ነው። የጠፋ እኮ ይጠፋል። ቁጭ በል አባቴ እና ትምህርት እንዴት ነው? አለን ይመስገን። ሰላም ነው አይደል? አለ ትንሽ እኮ አመም ስላደረገኝ። ምንድን ነው ያመመህ? ራሴን አሞኝ ነበር አለ። ይቅርታ ግን ለትምህርት ቤት ለመጠየቅ ነው የመጣው አባቴ? ምን ሌላ ነገር ነው? ቤስት ጓደኛ ለምን ታዲያ እንደሚወጣ አልነገርክም ነው? ከዚህ በፊት እንዴት ቤቱን አሳየኸው?
ቤቱ እንዴት አለ? አሁን አንድ ላይ አይደለም እንዴ? በዚህ ጋር አንድ ላይ ነው እኮ። እዚህ ሰፈር እኮ ነው እኮ እሱ። ይሄ ሰፈር ልጅ ነህ። እንግዲህ ትልቅ ሰው ነኝ። እዚህ አመት ብዙ አመት ቆየሁ እዚህ ሰፈር ሳይሆን በዚህ ነው የሚያልፈው። የማን ልጅ ነህ? አይ እኔ ወደ ላይ ሰፈር በቅርብ ነው የመጣው ነው ከሌላ ቦታና ለዛ ነው። ስለዚህ ግቢውን አሳየኸው? አይ ግቢውን ሳይሆን እዚህ ታች ነው የምንኖረው አሁን። ለዛ ነው ማለት ያው ብዙ ጊዜ ትምህርት ቤት ስለምንተዋወቅ ነው። ከቤትም ደግሞ ስለማይወጣ ግራ ሲገባ ነው 3 ቀን ሙሉ ትምህርት ቤት ሲቀር። መልካም ትንሽ ራሱን ሰላም ነው። ኦኬ ራስ ምታት ነው ይሄን አለ 3 ቀን ያስጠፋህ ነው ሌላ ችግር አለ? አይ ራስ ነው። ሌላ ችግር ምን ሊኖር ይችላል? ሌላ ችግር ያው ምናልባት ከፍ ያለ ህመም አሞት ነው። እየተባተብክ ነው። ከፍ ያለ ህመም ታደና እኔ እናት አለሁለት አይደል እንዴ? ማሳከም ካለብኝ እኔ አሳክመዋለሁ። እንከባከብ ካለብኝ እኔ እንከባከበዋለሁ እኮ እርሶ ቢኖሩም ያው እኛ ያለውን ነገር እርሶ አትበለኝ። እኔ ልጅ ማለቴ እኔ አባት እኔ የምታክለ ወይዘሮ ሴት እርሶ አይከብድ። እርሶ መባል አይፈልጉም? አልፈልግም። ምክንያቱም ገና ነኝ፣ ገና ወጣት ነኝ። አረ ነገር ይጠበቅብኛል። ጥሩ ነው። እሺ ስምን ማለት ስለዚህ ማን አንቺ እያልኩ ላውራው? በትክክል በህይወቴ እርሶ ሚለይቶ አልወድም። አረ እድሜዎት ሄዷል አይደል? እንደምን ችግር አለው ቢጠሩበት? የኔ እድሜ እንግዲህ ሄደ አልሄደ ትርጉም የለውም። አወልደኛል እንዴ? እኔ ስወለድ አልነበርክም ማለት? አዎ ቢሆንም ትልቅ ሰው እንግዲህ እኛ ሲከበር እንጂ እንደዚህ ራሱን ሲያቃልል አይታወቅም። ኑሮ ምን እስኪ የሚለው ምን ያረጀን ይመስለው? ሁሉ ነገር ነው እንደዚህ ጠባበሰኝ። ይሄንን ነገር ከማፍራት እንደዚህ መገላለጡስ በዚህ እድሜ ጥሩ ነው? ለምን ቁም ሳጥን ዘጋለልህ? መርጠህ ለምን አታለብሰኝም? እንዴ ምን ማለት ነው? መገላለጡ የኔ ገላ ስለተገላለጠ አንተ ምን የሚመለከት ጉዳይ አለ? እኔ እኮ በጣም የሚገርም ነው ዘንድሮ የማንሰማው ነገር የለም። እንግዲህ እኔ እንደ እናት በጣም ብዙ ነገር እንደ እናቴ ስለማያውቅ ነው። እሺ ልጅ ምንድነው እነዚህ ነቃ እንጂ ፈዘዝክ ጓደኛዬ ነው አልኩሽ እኮ የትምህርት ቤት ጓደኛዬ ነው። የሚገርም ነው በጣም ልጄ አሁን አደገ። ስንት መስዋዕትነት ከፍዬ ያሳደግኩት ልጄ ነው ብታየው። ምንድነው መስዋዕትነት የከፈልሽው? ልበላ ከፈሉት አልኩ። ይኸውልህ አንቺ ምናምን አልወድም። ይሄን የመሰለን ቡጥ የሆነ ገላ ይዤ አንተ እንደው ትንሽ አታስብም? እርሶ ስባል ትንሽ ተው እንጂ ልጄ ማለት አንተ አክብሮሽ እኮ በአክብሮት ነው እንጂ እኮ ሌላ ነገር እኮ አይደለም። እንዴ ምን ነው የሚያከብርሽ? ያው ሲያናግርሽ እርሶ ተብዬ አውቃለሁ። እናንተ ስታይ የሚገራርም ጎረምሶች ነው እዚህ ቤት የሚመጡ የነበረው። እርሶ ብሎኛ ቃል አይ እሱ ያው ለማባል ነው እንደኔ ጎረምሶችም ይመጣሉ እዚህ ቤት። ሌላ ጎረምሳ የኔ እንግዶች አሁን ምን ችግር አለው? ምን ቀራራ እንግዳ ነው እንዴ? እኔ ቆይ እኔ ያልገባኝ ነገር አንድ ጥያቄ አለኝ። ምን አባህ ነው እንደዚህ የሚያበጣጥስ? ኮስተር ብለህ የምታወራውን አውራና ቀጥ ብለው ውጣ። በቃ ስሬቱና አንዴ ሰው አንዴ ገላሽ ምንድነው? ምን አገባ ስለኔ ገላ ምን መለከት ጉዳይ ነው? አይ እንደ እድሜሽ ተከበሪ ብዬ ነው እንጂ አንቺን ለማክበር ነው እንጂ ይኸውልሽ ሰው ለማውረድና ሰው ለመናገር አክብሬሽ ምናምን ነው እንጂ እንደ እድሜሽ ላክብሬሽ ብዬሽ ነው እንጂ አንቺ እንኳን የሚያስከብር ስራ የለሽም። ምንም የሚያስከብር ስራ የለሽም። እንደዚህ ተገላልጠሽ ህፃን ልጅ ይመስል ወይ ደግሞ ገና ኮረዳ ይመስል እንደዚህ አንዴ ውሃ ታመጣለህ? ተነስ። አይ አልፈልግም፣ አልፈልግም፣ ውሃ አልፈልግም። አይ እናንተ በደንብ ማውራት ያለብን ይመስለኛል። ምንድነው የምናወራው? ችግር ከኔ ጋር ምን እንደሆነ ምንም አልገባኝም። ቡጣን ሂድ። ቆይ ቁጭ በል እንጂ ለምንድን ነው የምትሄጂው? ለምን ሄዳል? ይቀጣ። ምንድን ነው የምታናግሪው? ሂድ በል ቶሎ ደርሰህ ና። ቅድም ያልኩህን ነገር ይዘና። እሺ ምን ፈልገህ ነው? ምንድን ነው? ቆይ አይከበሩም እርሱ? ምንም የሚያስቅ ነገር አላወራሁም እኔ። ምንም የሚያስቅ ነገር አይደለም ያወራሁት። በስነ ስርዓት ነው እያወራሁ ያለሁት። ይኸውልህ ምን ልትሰራ እንደመጣህ ምንም የማውቀው ታሪክ የለም። አንዴ እርሶ፣ አንዴ አንቺ፣ አንዴ ገሌ ምናምን አልወድም።
እኔ ደግሞ በዚህ እድሜ ፈታ አብሮ መኖር ነው የምወደው። ምንድን ነው ታዲያ? አሁን መውጣት ትችላለህ? ወዴት ነው የምወጣው? ወይስ አንጠልጥዬ ላስወጣ? ማንን ነው የምታንጠለጥኝ? እሺ ወደ ጉዳይ ገባ። ምንድን ነው የፈለከው? አልገባኝም። ቁጭ በይ። እንደሱ ነው የሚያምርብህ። ቁጭ በይ። ቁጭ በይንና አንቱን ስታወዳድራቸው ዋው እኮ ያው ሰው ዘልፎ ሲያናግርሽ አይደል የሚመችሽ? ቁጭ በይ። ዘልፎ አይደለም እንዴት እንደሚያምር እነዚህ ከእድሜሽ ጋር ግን እየርዛለ አትንኪኝ። ነግሬሻለሁ እንዳትነኪኝ፣ ከአሁን በኋላ እንዳትነኪኝ። ኦኬ። ስለዚህ እሱ አንተ የሚገርም ነገር ማሳለፍ አለብን ማለት ነው። ይኸውልሽ ነግሬሻለሁ። ምንም ነገር ያለበለዚያ ምንም የሚገርም ነገር አለ። ውጣ። ማን? ለምንድን ነው የምወጣው? ማን? የሚጠጣ ነገር እኮ ይመጣልሃል ብለሽኝ የለ እንዴ? እሱንም አንቺልኝ እንጂ። አሃ ስለዚህ መጠጣት ፈለግካ? አለያቂኝ። አትንኪኝ። ምን ፈልገህ ነው? አትንኪኝ። ምን ፈልገህ ነው? ዞር በይ ወደዛ። ምንድን ነው ያወራኸው ከልጁ? ዞር በይልኝ ወደዛ። ከልጁ ጋር ምንድን ነው ያወራኸው? ምንም አላወራሁም። የሚጠጣ ነገር አለ ብለሽኛል። አንቺውና ከዛ አንተ ድንዝዝ የት አባቱ ነው የሄደው ደግሞ? የለም ይሏል። ስለዚህ ምን ፈልገህ ነው የመጣህ እያልኩ ነው። እሱን ፈልገህ ከሆነ ከሱ ጋር አውራ። በቃ አየኸው፣ ደህና ነው። ትንሽ ራስ ምታት አሞት ነው። በቃ ምንም ያመመው አይመስለኝም ሲታይ። ምንም ህመምም የለበትም። ምንም ነገር የለበትም። እንዴት አባ ነው የምታምረው ደግሞ በእናትህ። ሸበላ አይደለ እንዴ? ሴትዮ ይኸውልሽ ነግሬሻለሁ። እንደዚህ አይነት ነገር ከኔ ጋር ሌላ ነገር አታውሪ። በቃ ጓደኛዬ እናት ነሽ ብዬ አክብሬ እያናገርኩ ነው። የሆነ እንዳንተ አይነት ሸበላ ሳይ በቃ የሆነ ሰውነቴን ሁሉ መቆጣጠር ነው የሚያቅተኝ። ዘረዛ ሌላ ነገር አታውሪ። ይኸውልሽ ሴትዮ እዛው ራስሽን ጠብቂ። እኔ ጋር አትምጭብኝ። እሺ እሺ። ስማም ወይ በግዴታ ትወጣለህ ብለህ ወዴት ነው የምወጣው? ወይ ደግሞ ግንባርህን መጥሼ አስቀምጥልሃለሁ ወይ ደግሞ ቁጭ በይ። ቁጭ በይ ነግሬሻለሁ። አርፈሽ ቁጭ በይ። ነይ ነይ ነይ። የት ነው የምትሄጂው? የለገቢ አርፈሽ ቁጭ በይ። ነግሬሻለሁ። ሌላ ነገር አታውሪ። ነግሬሻለሁ። ጭራሽ ሰማታለህ? ነግሬሻለሁ። አንድ ነገር ብትናገሪ ነግሬሻለሁ። ምን አባ ፈልገህ ነው? ማን አባህ ነው አንተ? ነግሬሻለሁ። አርፈሽ ቁጭ በይ። ያረዛ ምን ልታመጭ ነው? ትሰማኛለህ? አሁን ውሃ መጠጣት ፈልጋለሁ። ውሃ መጠጣት ፈልጋለሁ። ዞር በልኝ ካጠገቤ። ምንም የምትጠጪው ውሃ የለም። ዞር በልኝ። አርፈሽ ቁጭ በይ። ምንም የምትጠጪው ውሃ የለም። ይኸውልሽ አንተ ደነዝ ነግሬሻለሁ። አንተ ትሰማኛለህ? ምን አባ ፈልገህ ነው የመጣው? ነግሬሻለሁ። ልጅስ አቅሻለሁ። ምን አታውቅኝም? እኔን ካወቅኝ በመርዝና በእንትን እያደረግሽ ስንቱን እንደፈጀሽው አውቃለሁኝ። እሺ ምንድን ነው የምታወራው? ማውራውን በኋላ አንተ ደግሞ ምንድን ነው ካሜራ ይዘህ ይኸውልሽ አርፈሽ ነግሬሻለሁ። ቆይ ምንም አልገባኝም። አርፈሽ ቁጭ በይ። ነግሬሻለሁ። ሌላ ወሬ እንዳታወሪ። ልክስክስ ይኸው ላስገባት። ውጭ ያለችው ነው ባልከናል። ካሜራ ነው ክፈትላት። አንተ ግቢ በል። ነይ ልጄን አሳድጋለች። እስከዛሬ ተቀመጥሻል። ቆሻሻ ባደራ መልክ የሰጠሁሽ አገናኝተኛል። እኔ ፎቶዋን ዶክሜንት ሁሉ ነገር ደርሶኛል። እቺ ነች እኮ የኔ እናት። ይኸውልሽ ልጅሽ እኮ አምሮበት በስነ ስርዓት ለብሶ እንዴት እያማለልሽ ነው ያማረበት። ቆይ ተረጋጊ። ተረጋጊ። በፍጹም አልረጋጋም። ማን አንተ? ምንድን ነህ? እሷ ማነች? ልጄን ላድን ነው ባስቸኳይ በሬ የመጣሁት። ማነች እሷ? ታውቀኛለች እንዴ? እየደወሉኝ ገንዘብ እየላኩላት ልጄን አደራ እያልኩኝ እያወሯት ሁሌ ልጄን እኮ እንዳገናኘችኝ ነው። ጠፋኝ እንዴ? አታውቂኝም? አሁን ልጄ የት አለ? በሱቀር የት አለ? ሩይስ አለ? ቆይ እኛ ጋር ነው ያለው። ቆይ ተረጋጊ። አንቺ ተረጋጊ። ምንም ይኸውልሽ እኔ ምንም የማውቀው ነገር የለም። ልጅሽን አሳምር። ይሄ ነው ለኔ ሁለት የሚከፈለው። ዝም በይ። እንዴት ነው የተንከባከብሽው? እስቲ እንደው ትንገረን እንዴት እንደተንከባከበችው። ቆይ እነስማትና ምን እንደምትል እስቲ እንዴት እንዳሳደገች ምን እንዳደረገች
ምን እንዳደረግሽ ትነግሪናለሽ? እስቲ ምን አደረግሽ? ንገሪኝ እኮ ልጄ እንዴት ነው ያሳደግሽው? አይ ምን አደረግኩኝ አለ። አይ ምንም አላደረግሽም። ይኸውልሽ ይሄ ትምህርት ቤት ተገናኙ የሚለቃቀመው ነገር ስላለ አሁን እንደዚህ ቲክቶክ ምናምን አለ አይደል በገንዘብ የሚለምኑት እኔና አንቺን አጣልተው ይኸውልሽ በዚህ ሰብስቦ እኛን አባልቶ ገንዘብ ለመሰብሰብ እሺ እንዴት እንዳሳደግሽው ንገሪኝ ነው እያልኩሽ ያለሁት አይደል? ስለዚህ ተንገረን አይደል? እሺ ንገሪኝ። አንድ ተራ ከልጄ ጋር ማለት ከልጃችን ጋር የሚማር ተራ እሱ እሺ ስለዚህ አሁን ይሄን ባልደረቡ ባመጡ ይሄንን ካሜራ እየቀረጸ ነው ያለው። አሁን አንዳንድ ሌቦች አይተሽ ከሆነ ሚዲያ ላይ ወይም ደግሞ ቲክቶክ ላይ እንደዚህ የሆነ ለምነው ምናምን ነገር የሚሰሩት አንደኛው እሱ ሳይሆን ይቀር ምንድነው ለምን እንሰራው? ልጃችን ይልሽ አምሮበት በስነ ስርዓት ብዙ ነገር አድርጌላት ይመሰክራል። ልጅሽ ሲመጣ ስትነግሪኝማ በስልክ እንደዛ ነው ስታገናኘኝማ እንደዛ ነው። አንቺ ቆይ አሁን ምን ሆኖ ነው እኔ ያልገባኝ ነገር አንቺ ምን ሆኖ ነው ብለሽ አስበሽ ነው እንዴ የሁለት እንደዚህ የሚከፈለኝ? አንቺ አሁን ልጄን አደራሽን በደንብ ባልተሻለ አደራሽን በደንብ አድርገሽ ነው ልጄን ያሳደግሽልኝ? በደንብ እርግጠኛ ነሽ? አምሮበት የአማራ ትምህርት ቤት አዳምጪ። የአማራ ይሄ ለኔ አይገባኝም። የአማራ ትምህርት ቤት ከፍዬ እውነት ነው ያስተማረኝ። አንቺም ብትከፊ እዚህ ጋር መስዋዕትነት የምከፍለው እኔ ነኝ። ትክክል። ስለዚህ የአማራ ትምህርት ቤት እየተማረን የአማራ ምግብ እየበላን ቤቱን እንደምታዩ እንደዚህ ጽድት ያለ ቤት ነው የሚኖረው። እንደው ሌላ ነገር አታደርግሽው? ምንም አላረግሽው? በስርዓት እየሰደግሽ ነው አንቺ። አደራሽን ተቀበለሽ? በሚገባው ግድ ለምስኪ አብራሪለት ለሱ እኔ አብራሪለት ማለት አልገባኝም። አይ እንዴት እንዳሳደግሽው እንዴው እስቲ ያው ከመጀመሪያ ጀምሮ እንዴት እንዳሳደግሽ ጮክ ብዬ ላውራ እንዴ? ተናገሪ። እስቲ ንገሪኝ ስራዎችሽና እንዴት ጥሩ ሰው እንደሆንሽ እኮ እየሰማሁ ነውና ጥሩ ሰው እንደሆንሽ እኔ ጋር አብረህ መኖር ፈልገህ ከሆነ እኔ ትልቅ ሰው አላሳድግም። ትንሽ ልጅ ነው የማሳድገው እኮ ትንሽ ልጅ አይደለም የሚመችሽ? አሁን አንቺስ ትላንትና መጥተሽ ትላንትና እኔ ያልገባኝ ነገር ማለት ነው የትም ጥለሽው አልነበር እንዴ? ታውቂያለሽ እኔማ በችግር እንዳሳደግኩት በችግር ከሆነ ደግሞ ለሱ ቢሰሚያለሽ በችግር ታውቂያለሽ። አዳምጪኝ። በችግር ከሆነ ደግሞ እሺ እዚህ የምትለፈልፊበት ምንም ጉዳይ የለሽም። አንቺንም እሱንም በደቂቃ በ3 ደቂቃ መንቀሬ ማስወጣት ትችላለህ። ማብራራት ስላለብኝ ግን ላብራራለሽ። እኔ መመንቀር አትችይም። ሰሚኛለሽ? እኔ ልጄን ጥያቄ ነው የመጣሁት። ልጄ እንደሆነ ተማምነናል። ከማደጎም ስትወስጂ ተማምነናል። ስሚኝ የዘንድሮ አበሻ ደግሞ ሲጀመር ሁለታ ቢስ ስለሆነ እኔ ምንም አልጠብቅም። አሁን ላይ ያተራክሽ እኔ ምን አባው ነው እንደዚህ የሚያስማትብ አበሻ ሲጀመር ሁለታ ቢስ እንደሆነ አውቃለሁ። ገባሽ? ላያችን ላይ ያተራክሽ ምን አይነት ሰው ነሽ? እኔ እንዴት እንዳሳደገች ብቻ ለስሙ ትልቅ ነሽ ግን ልስማ ብዬ ነው። ስንት ጉድ አሁን እኮ እንትን እንዳለች እኮ ሰምኛለሽ። ተሳደቢ ሲጀመር በሱ ፍቅር ባንቺ እጅ ማደግ የሚያደርግ በሱ ፍቅር ነው እንዴ? ስም ቀየርሽው? ምንም አይደለም። እውነተኛ ሰው በሱ ፍቅር ነው ሮኒ ነው እኛ የምንለው የታወቀ ነው። ግን ስለዚህ ይኸውልሽ ለፍቼ ደክሜ አሳድጌያለሁ ልጁን። እግዚአብሔር ይስጥሽ። እውነት ነው ለፍተሻል። ይሄ የኔ ድካም የመጨረሻሽ ግን ልፋት አይደለም። ምንም ችግር የለውም። ኖርማል ነው ይሄ ድካሙ ችግር የለም። ግን አንቺ የማትረቢ ሰው ነሽ ለማለት ማለት ነሽ። አዎ የሰደብሽ ነው ያለሽ ማትረቢ ሰው። አንተ ዝም በል ጣልቃ አትግባ። አንተ ዝም አንቺ ይኸውልሽ ሰማኛለህ? ምንድነው ያስሮጠሽ ምንድነው ታዲያ? ወደ ጓዳ ገንግጣኗ ወደ ጓዳ ያስሮጠሽ ምንድነው? ስራውን ስለምታውቂ የኔ እናት ተረጋጊና ውሃ ልጠጪ እንደዚህ ሮጠሽ የገባሽ? በትክክል ችግር የለውም። እኔ አመጣልሻለሁ። እኔ በሬ እንደመጣሁ አላወቃችም፣ አልጠበቀችም። ቆይ እኔ ልጅሽን አልገደልኩትም፣ ገለሹ ከዚህ በላይ ልጅሽን የሆነ ነገር አላረኩትም። ከዚህ በላይ ይዲናሽ አሳድጌ በስነ ስርዓት አመሰግናለሁ ብለሽ እኮ ነው መቀበል ያለብሽ። ግን አይሁድ ሰው እንደዚህ አይነት ነገር አልጠብቅም። እስኪ ሮኒ ይመጣል። እሺ ሸበል አንተስ የምትናገረው ነገር አለ ነው ወይስ አንተን አጥረግጌ እንዳስወጣህ ነው የምትፈልገው? ምንም ታስወጪው እኔ ጋር ነው። ይኸውልሽ አሳደግኩት የምትይው ልጅ ባልና ሚስት ናቸው። እናት እሷ ነች። ገባኝ። ለሪያት ነገር ታገኛለች እኮ አልኩህ እኮ። እኔ ንገሪያት፣ አንቺ ትልቅ የተከበርሽ ሰው እንደሆንሽ ንገሪያት። ከህፃናት ጋር እንደማትተኝ እሱንም ንገሪያት እስኪ። የሚገባት ከሆነ ምንድን ነው ያልከው? ምን እንዳልገባው ተኛለሽ? ምንድን ነው ያልከው? ልጆች ያሳድሽ ከልጆች ጋር የምታኘው እንደው ህሊናሽ አይወቅስሽም? ቢጤሽን አተሽ ነው ልጇን እንደዚህ የምታረጊው አንቺ? አምጠሽ ባትወልጂም እኮ ልጅሽ ነው ይሄ ማለት። አሁን ገባ ላሳድግ ብለሽ እኔ ከማገዶ የወሰድሽው ከማደጎ ሰሚኛለሽ?
ለተሳሳተ መረጃ ነው የሰማሁት እኔ። በጣም የተሳሳተ መረጃ። እርግጠኛ ነሽ? እዛ አረብ ሀገር ጭንቅላትሽ አንዱን ቡሎንሽን አስቀምጠሽ መጥተሽ ከሆነ በፍጹም አንቺ ውሻ እንደዚህ አትናገሪ። ነግሬሻለሁ። እንደዚህ አትናገሪያት ነው ነግሬሻለሁ። ነግሬሻለሁ። አርፈሽ ሌላ ነገር ታወሪያለሽ እንዴ? ውሻ ነግሬሻለሁ። ጭራሽ ባይምሮ ልትረማመድ ትፈልጋለች። ውሻ ባይምሮ ልትረማመድ ከእንዳንቺ አይነቱ ጤነኛ ከሚባል 10 እጅ እሷ ትሻላለች። እሺ ልክስክስ ደግሞ ታወሪያለሽ። እንዳንቺ ሰው ሆነሽ ስለዚህ ሰው ሆነሽ ታወሪያለሽ። ጎረምሳሽን ታስደበድብኝ ነው የመጣሽው አይደል? እሱን ገዝቼ ምን አለመሆኑን ታውቂዋለሽ። በኋላ ገዝተሽ ነው የመጣሽው። ስንት ተከፍሎ ነው ለመሆኑ? ዝም በይ። እንዳንቺ ቆሻሻ አይደለም። በገንዘብ ሰውንም አልገዛም። አንድ ባንድ ንገሪኝ። ምን አረጋግጥ? ልጄን ምን ከሀሳበር አንተ ልጁ ውጭ ላይ ነው ካለ ከኛ ባለስራ ባልደረቦች ጋር ነው ብለሃል አይደል? አምጣውና እስኪ ይጠይቅ። አምጣውና ይጠይቅ። ምን ያደረኩ ለኔ ውለታ ይሄ ነው ጎረምሳ ቀጠው ማስደብደብ እኮ ነው። ንገሪኝ፣ እንዴት እንዳሳደግሽው ንገሪኝ። ውለታችን እንዴት እንድንክፈልሽ። እቺ ውሻ አንቆ ነበረ መግደላ። ውለታሽ ደግሞ ታስመስያለሽ እንዴ? ስሚ ቁጭ ብዬ ስሰማሽ እኮ ምንም ነገር ማለቅ እንዳይመስልሽ። እሺ እያንዳንዱ ስራሽ ምን እንደምታደርጊው ሙሉ እያንዳንዱ ነገር አለልሽ። ከፈለግሽ ታይዋለሽ። ምን አይነት ቆሻሻ ሰው ነው? እዚህ ቱረናፋን አትንፋብኝ። እዚህ አንቺም እንደዛ ሂጂ ውጪ። አልወጣም። እስካሁን ድረስ ዝም ብያቸዋለሁ። አሁን መታኛል። የመታበትን ዋጋን እጥፍ ነው የምከፍልህ። ገባ? አታስፈራሪ። በደንብ ነው። ማን ነው የምታስፈራሪ? እኔ መፈራሽ መስሎሽ ነው? እዚህ ጋር ትወጣለህ። ስሚ ሰማይ ልጁን እኮ ምን እያለች እንደምትደበድበው ምን እንደምታረገው እኔ በህይወት ማግኘቴ ራሴ አለመግደልሽ ለሰላም ነው። ዝም በይ። ስራሽን ታውቂዋለሽ። አጋባችሁ እዛ መንፈስ ልጁንም አንቺም በጣም ተነፋፍቃችኋል። እንዴት እንደማይዋላቀምልኝ አስገብቷ የኔ ልጅ ወይኔ ልጅ አርፈሽ ቁጭ በይ። ነግሬሻለሁ። አንቺ አርፈሽ ቁጭ በይ። ነግሬሻለሁ። እንኳን ደረስሽልኝ እናቴ። ተዘጋጅቼ እናቴ ከአንቺ ጋር እንደዚህ አደረም ነበር። አንቺ ዝም በይ። እንኳን መጣሽልኝ እናቴ እንኳን መጣሽልኝ። አርፈሽ ቁጭ በይ። ነግሬሻለሁ። አንቺ ምንም እንዳትወራ። ዛሬ ጉድሽ ነው የፈላ የዓመታት ጉድሽ። እሺ ልጅ አንቺ የነበርሽውን እንዳለ ታውቂያለሽ እራስሽ። አሁን እናቴ መታለች እንደ ድሮ አስፈራራለሁ ማለት ነው። እኔ ብዙ ነገር እንዳትቀምጪ ቁጭ በላይ እናትህ ጋር ቁጭ በላይ ተናገሪ። ምን እንዳደረግሽ ተናገሪ። ይሄንን የሚያክል ልጅ አድርሰሽ እንደው አንቺ ህሊናሽ አያውቅሽም? ከህፃነቱ ወስድሽ ከዚህ በኋላ ለእንደዚህ ያባሩ ነገር ትፈልጊዋለሽ? ራሴን እያመመኛል። የትም እንዳትሄጂ እገልሻለሁ። የትም አውቃን እንዳትመስላ ልትወጣ የምታስበው ራሴን አመመኝ። እስከ ዛሬ ከእሱ ጋር ስታርግ የነበረውን ገና ስንት ዓመት ታሰረ? ጭራሽ የሰማህ በሽጉጥ ነው አይደለም ታስፈራራ? ይኸው ጭራሽ እፈሪ፣ ስራሽን ያሳፍርሽ። አይ ከዚህ በፊት ሌላም ነገር ስላለብሽ ሌላም ሪከርድ ስላለባት ችግር የለውም። ከዚህ በፊት ሰውም እንደገደለች ስለተደረሰባት ምንም ችግር የለውም። ውሃ ትሞቻለሽ፣ እዚሁ ትሞቻለሽ እንጂ እዚሁ ይኸውልሽ የምንም ውሃ ምናምን ምንድን ነው ያደረግሽው አንቺ? እስኪ ንገሪኝ። ይሄንን የሚያክል ልጅ አድርሰሽ ቆይ የምታጠጣውን ውሃ አምጣና ጠጣት። አምጣላት ውሃ የምታጠጪውን ውሃ አርፈሽ ቁጭ በይ። ውሃ አይደል የጠማሽ? አርፈሽ ቁጭ በይ። እሱን የምታነነዝዡን አምጣላት። ውሃ ነው የምትጠጣው አይደለ? ውሃውን ይዘና ቶሎ በል ይዘና
አያን እኮ ለሱ ልጅ ለልጅ ውሃ እያጠጣሽ አንቺ እንዴት ስሜት ይኖርሻል? እንዴትስ የምታረጊው ነገር አጸያፊ ነገር ይኸው በቪዲዮ ተቀርጽ አያሳፍርሽም? አንቺ ይሄን ነገር ከሱ ጋር ስትገናኝ እንግዲህ ጠጪ እንጂ ጠጪ ወልሽ አንድ ብደርቢው ነግሬሻለሁ። ለቀቀው እኮ ጠጪ እዴ ጠጪ ዮ በሽተኛ ነገር ተይ ይኸውልሽ ተረሽ ሲጀመር ይለምልሽ ሰጥ